በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ መላእክትንም ከፈጠረ በኋላ ተሰወራቸው። በዚህም ጊዜ ከዓለመ መላእክት ማን ፈጠረን የሚል ጥያቄ ዓለመ መላእክትን አስጨነቀ። የመላእክት የበላይ ነበረው በቀድሞ ስሙ ሳጥናኤል የሚባለው ትዕቢትና ሐሰትን ከራሱ አመንጭቶ እኔ የፈጠርኳችሁ አላቸው። የተወሰኑት መላእክት ቃሉን ተቀብለው እሱን ማመስገን ሲጀምሩ፣ የተቀሩት ደግሞ ለሳጥናኤል እሱ ከበላይ ስለሆነ ከበታች ያሉትን ከፈጠረ እነሱ ከበታቻቸው ያሉትን እንደፈጠረ ሊሆን እንደሆነና እሱ የሚለው ሐሰት እንደሆነ በመናገር ተቃወሙት። በዚህ ጊዜ ግርማ የሚያስፈራ ኃያሉ መልአክ ሊቀ መልአክ ቅዱስ ገብርኤል ተነስቶ ንቁም በበህላዊነ እስከንረክቦ ለአምላክነ ማለትም አምላካችንን እስከምናውቅ ድረስ በያለንበት ጸንተን እንቁም ብሎ ዓለመ መላእክትን በአንድ ድምፅ አረጋጋው። አብሳሪው መልአክ ኃያሉ መልአክ አረጋጊው መልአክ ሊቀ መልአክ ቅዱስ ገብርኤል ከሰለስቱ ደቂቅ ጀምሮ እስከ ዘካርያስ ከዘካርያስ እስከ ጌታ ብስራት ድረስ ታምራቱን እየተመለከትን ቆይታ እናደርጋለን። ሰላም እንደምቆያችሁ ውድ የእግዚአብሔር ቤተሰቦች፣ ዛሬ ደግሞ ስለ ሊቀ መልአክ ስለ ቅዱስ ገብርኤል ታሪክ እየተመለከትን ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ እያደረጋችሁ ጀምሩት። ቅዱስ ገብርኤል አብርሃማዊ ሃይማኖት ተብለው በሚጠሩት በክርስትና በአይሁድና እስልምና የሚታወቅ ሲሆን በአይሁድና በክርስትና ገብርኤል ተብሎ ሲጠራ በእስልምና ደግሞ ጅብሪል እየተባለ ይታወቃል። እግዚአብሔር አምላክ በ6 ቀናት ውስጥ 22 ፍጥረታትን የፈጠረ ሲሆን በዕለተ እሑድ በመጀመሪያው ቀን መላእክት ተፈጥረዋል። በመላእክት ዓለም 7 ሊቃነ መላእክትን እግዚአብሔር የሾመ ሲሆን እነሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ዑራኤል፣ ቅዱስ ፋኑኤልና ቅዱስ ሳሙኤል ናቸው። በመጽሐፍ ቅዱስ ውስጥም ለመጀመሪያ ጊዜ ስሙ የተጠቀሰው በመጽሐፈ ዳንኤል ውስጥ ነው። ቅዱስ ገብርኤል የስሙ ትርጓሜ ብዙ ሲሆን ከነዚህም ውስጥ ከእግዚአብሔር የሆነ አለቃ፣ የእግዚአብሔር ሥራ፣ ሰው አምላክ፣ አምላክ ሰው ሆነ ማለት ነው። በእግዚአብሔር ፊት መቆም ከሚችሉ ከ7ቱ ሊቃነ መላእክት ውስጥ ቅዱስ ገብርኤል አንዱ ነው። እርሱም ስለዚህ ነገር በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ መስክሯል። ቅዱስ ገብርኤል ብዙዎች በተለያየ ስም የሚጠሩ ሲሆን መልአከ ብስራት፣ አረጋጊ መልአክ፣ መልአከ ኃይል፣ ቀናኢ መልአክ እያሉ ይጠሩታል። ቅዱስ ገብርኤል አረጋጊ መልአክ ሲሆን ከነዚህም ውስጥ እግዚአብሔር አምላክ መላእክትን ከፈጠረ በኋላ ተሰወራቸው። በዚህም ጊዜ በመላእክት ዓለም ማን ፈጠረን የሚል ጥያቄ ዓለመ መላእክትን አስጨነቀ። የመላእክት የበላይ የነበረው በቀድሞ ስሙ ሳጥናኤል የሚባለው ትዕቢትና ሐሰትን ከራሱ አመንጭቶ እኔ ፈጠርኳችሁ አላቸው። ለተወሰኑት መላእክት ቃሉን ተቀብለው እሱን ማመስገን ሲጀምሩ፣ የተቀሩት ደግሞ ለሳጥናኤል እሱ ከበላይ ስለሆነ ከበታች ያሉትን ከፈጠረ እነሱ ደግሞ ከበታች ያሉትን እንደፈጠሩ ሊሆን እንደሆነና እሱ የሚለው በሙሉ ሐሰት እንደሆነ በመናገር ተቃወሙት። በዚህ ጊዜ ግርማው የሚያስፈራ ኃያሉ መልአክ ሊቀ መልአክ ቅዱስ ገብርኤል ተነስቶ ንቁም በበህላዊነ እስከንረክቦ ለአምላክነ ማለትም አምላካችንን እስከምናውቀው ድረስ በያለንበት ጸንተን እንቁም ብሎ ዓለመ መላእክትን በአንድ ድምፅ አረጋጋው። በዚህ ጊዜ እግዚአብሔር ተገልጦ አምላክነቱን ሲገልጽላቸው ቅዱስ ሚካኤልና ቅዱስ ገብርኤል ዘንዶውን በእግዚአብሔር ኃይል ተዋግተው ድል ነስተው ወደ ጥልቁ ጥለውታል። ይህ በመላእክት ታሪክ ላይ ተጽፎ የሚገኝ ቢሆንም ለብዙዎች ደግሞ በሕይወታቸው ላዘኑ ሰዎች አረጋጊና አብሳሪ ሆኖ አለኝታነቱን ያሳያቸዋል። ቅዱስ ገብርኤል እግዚአብሔር ለሚፈሩ ሰዎች ፈጥኖ ደራሽ ሲሆን የሰለስቱ ደቂቅ ታሪክን እንመልከት። እስራኤላውያን በባቢሎን ምርኮ እያሉ ናቡከደነጾር ከእስራኤላውያን መርጦ በቤተ መንግሥት የሚያኖራቸው 3 ወጣቶች ነበሩ። እነሱም አናንያ፣ አዛሪያ፣ ሚሳኤል ይባላሉ። ንጉሡም ወጣቶቹን አስተዳደራዊ ሥራ ሰጥቷቸው በቤተ መንግሥት ውስጥ የፈለጉትን እንዲመገቡ አሳላፊ መድቦላቸው ይኖሩ ነበር። ሰለስቱ ደቂቅ ግን የእስራኤላውያንን ግዞት አስበው በቤተ መንግሥት ውስጥ የሚቀርብላቸውን ምግብ ትተው ጥሬ እየቆረጠሙ ውሃ እየጠጡ እግዚአብሔርን በጸሎት ያመሰግኑ ነበር። ከዕለታት በአንድ ቀን ንጉሡ ናቡከደነጾር ተነስቶ ወርዱ 6 ቁመቱ 60 ክንድ የሆነ ትልቅ ጣዖት በራሱ መልክ አሰርቶ በከተማ ውስጥ ያለ ሰው ሁሉ የዘፈን፣ የእምቢልታ፣ የመለከት ድምፅ ሲሰማ ንጉሡ ላሰራው ጣዖት እንዲሰግድ
አዋጅ ያስነግራል። ሰለስቱ ደቂቅም ይህን ሲሰሙ ንጉሡ ለ10ኛው ጣዖት እንደማይሰግዱ በመናገር የንጉሡን ትእዛዝ እምቢ አሉ። ናቡከደነጾርም ይህን ሲሰማ እጅግ ተበሳጭቶ ሦስቱን ወጣቶች ወደሱ እንዲያመጧቸው አዘዘ። እነሱንም አስመጥቶ ሲጠይቃቸው ለ10ኛው ምስል እንደማይሰግዱ እነሱ የሚሰግዱት ሁሉን ለፈጠረ ለእግዚአብሔር ብቻ እንደሆነ መለሱለት። ንጉሡም በዚህ ተበሳጭቶ ለሎሌዎቹ እሳት እንዲያቀጣጥሉና ለሌሎች መቀጣጫ እንዲሆኑ ሦስቱን ወጣቶች በእሳት ውስጥ እንዲጨምሯቸው አዘዘ። ሰለስቱ ደቂቅም ሁሉን የፈጠረ እግዚአብሔር እንደሆነ የሚሰግዱትም ለእርሱ ብቻ እንደሆነ በመናገር ቢያድናቸውም ባያድናቸውም እሱ ላቆመው ምስል እንደማይሰግዱ በመናገር በአምላካቸው በእግዚአብሔር ላይ ያላቸውን ጽኑ እምነት ገለጹ። በዚህ ጊዜ ናቡከደነጾር በፍጥነት ወደ እሳቱ እንዲጨምሯቸው ሎሌዎቹን አዘዘ። ወደ እሳቱም ሎሌዎቹ ጨመሯቸው። እነሱን ወደ እሳቱ የገፉት ከእሳቱ ኃይል የተነሳ በእሳቱ ተበልተው ሞቱ። በዚህ ጊዜ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ እሳቱ መጥቶ የእሳቱን ኃይል አጠፋው። ከጥቂትም ቆይታ በኋላ ከእሳቱ ውስጥ የምስጋና ድምፅ ተሰማ። ሁሉም ወደ እሳቱ ሲመለከቱ የጣሏቸው 3 ወጣቶች በእሳቱ ውስጥ እያመሰገኑ በተጨማሪ አንድ መልኩ የሚያምር ሰይፍ የታጠቀ ከነሱ ጋር አብረው ተመለከቱ። ናቡከደነጾርም የጣልናቸው 3 አልነበሩ? የእሳቱ ኃይል እንዴት ሳያቃጥላቸው ቀረ? ከነሱ ጋር ያለው የአምላክ ልጅ የሚመስለው ማን ነው ብሎ ጠየቃቸው። ከዚህ በኋላ ሰለስቱ ደቂቅ ከነሱ ጋር ያለው የእግዚአብሔር መልአክ እንደሆነና ያመለኩት አምላክ እንዳልተዋቸው መልአኩንም ልኮ ከእሳቱ እንዳዳናቸው መለሱለት። ናቡከደነጾርም ከእሳቱ እንዲወጡና መልአኩንም ልኮ ያዳናቸው እግዚአብሔር እውነተኛ እንደሆነና ከዚህ በኋላ እሱን እንደሚያመልክ በመናገር በምድር ላይ ወድቆ ሰገደ። ቅዱስ ገብርኤልም ለወዳጆቹ ለሰለስቱ ደቂቅ ፈጥኖ ደርሶ ከእሳት መበላት አዳናቸው። ቅዱስ ገብርኤል ለወዳጆቹ ፈጥኖ ደራሽ ነውና፣ ሌሎች ደግሞ ቁጡ መልአክ ነው ይሉታል። ለዚህ ማስረጃ የካህኑ ዘካርያስን ታሪክ እንመልከት። ካህኑ ዘካርያስ እጅግ ደግና ጻድቅ ሰው ሲሆን የሚስቱ ስም ኤልሳቤጥ ይባላል። ሁለቱም እግዚአብሔርን በመፍራት የሚኖሩ ደጋግ ሰዎች ሲሆኑ ነገር ግን ልጅ ስለሌላቸው አብዝተው ያዙ ነበር። በዚህም ምክንያት ብዙ ነቀፋ ይደርስባቸዋል። በአይሁድ ልማድ አንድ ሰው አግብቶ ዘሩን ካልተካ ማለትም ልጅ ካልወለደ እንደተረገመ ወይም ኃጢአተኛ እንደሆነ ይታሰባል። ዘካርያስና ኤልሳቤጥ እግዚአብሔርን ልጅ እንዲሰጣቸው ቢማጸኑትም እስከ እርጅናቸው ዘመን ድረስ ልጅ አልወለዱም። ሁለቱም ተስፋ ሲቆርጡ እግዚአብሔር ስራውን መስራት ጀመረ። ከዕለታት በአንድ ቀንም ዘካርያስ በቤተ መቅደስ ገብቶ ሲያገለግል መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደሱ መጣ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይመላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህን የምሥራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆንበት ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም ብሎ በቁጣ ዲዳ አደረገው። መልአኩ ቅዱስ ገብርኤል ለብስራት ተልኮ ዘካርያስ ቃሉን ስላላመነ በቁጣ አንደበቱን ዘግቶታል። ቅዱስ ገብርኤል አብሳሪ መልአክ ነው። ይህንንም ለቅድስት ድንግል ማርያም የጌታን መውለድ ብስራት ማብሰሩ ያሳየናል። ቅዱስ ገብርኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት 3 ጊዜ የንግስ በዓሉ ሲሆን የመጀመሪያው በታኅሳስ 19 ሲሆን ይህም በዓለ ሲመቱ ወይም የተሾመበት ቀን ነው። ሁለተኛው ደግሞ ሐምሌ 19 ሲሆን ሕፃኑ ቂርቆስ እና እናቱ ኢየሉጣን የታደገበት መታሰቢያ በዓል ነው። ሶስተኛው ደግሞ መጋቢት 29 የጌታን መወለድ ለድንግል ማርያም ያበሰረበት ቀን ነው። ውድ ተመልካቾቼ ለዛሬ ደግሞ የቅዱስ ገብርኤል ታምራቱና ቸርነቱን ወይም ታሪኩን እየተመለከትን ቆይታ አድርገናል።
ለቻናሉ አዲስ ከሆናችሁ እንዲህ አይነት መንፈሳዊ ቪዲዮዎች ወደ እናንተ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን ተጫኑ። በቀላሉ ደግሞ እኔን ለማገዝ ይህንን ቪዲዮ ላይክ አድርጉት። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ።